እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ። አንተም እኮ እየሞከርክ ነው። የማይሸጠውን እግዚአብሔርን እየሸጡ ድሃዋን መቀነት እየፈቱ በብዙ ሰዎች ቁስል ራሳቸውን ላበለጸጉ ሰዎች በማሽቃበጥና በማቃጠር ለመኖር እየሞከርክ ነው። ልክ እንደዚህ ሰላም ፕሮፌቲ። ሰላም እግዚአብሔር ይመስገን። ስላገኘው በጣም ደስ ብሎኛል። ደግሞ ልክ እንደዚህ እግዚአብሔርዬ ምስግን ይበል። ፕሮፌት የዋስ መብቱ ተጠብቆለት ነገ ከስር ይፈታል። ተዋናዩ የሰፊውን ህዝብ ቁስልና ህመም ለመኖር የሚያደርጉትን እልህ አስጨራሽ ትግልን ለማሳየት ነው የሞከረው እንጂ በምንም መልኩ አከራዩን ክፉ አድርጎ በገጸ ባህሪ ውስጥ አልሳላቸውም። እና የአይምሮ መቀንጨር ያለባቸው ልክ እንዳንተ ያሉ በማሽቃበጥና በማቃጠር የሚተዳደሩ ሰዎች ግን ብዙ ነገር ላይ መነጋገሪያ ከመሆን ያለፈ አጀንዳም ሐሳብ የላቸውም። እንደሚያቃጠሩላቸው ሰዎች የሰውን ህመም በመጨፍለቅ ራሳቸውን አግንነውና ጉልተው ማሳየት እንጂ ሌላ ዓላማም አጀንዳም የላቸውም። እና የሞከርክ አንተ አንድ ነገሮችን የምንረዳበት መንገድ እኔ አንዳንድ ያስቀኛል። ሰሞኑን የያሲኑን እየሞከርኩ ነው ሰዎች የተረዱበት መንገድ በጣም አስደንቆኛል። እየሞከርኩ ነው ልጁ መች ስላከራይ ያወራ? ስላከራዩ ኢቭን ስለተከራዩም ብቻ አይደለም የተወራው፣ ስለ ዘመን ነው የተወራው። አሁን ስላለንበት ዘመን ጊዜ፣ ስለ አሁን ስላለንበት የኑሮ ሁኔታ አውድ ሁሉም ሰው እየሞከረ ነው። አርፎ የተቀመጠ የለም። ከብዶታል እኮ ነው ይሄ ሰውዬ። ከትላንት ወዲያ ልጆቹን የሚያሙላቀቀ ጌም ጨዋታ እንዲጫወቱ ላፕቶፕ ገዝቶ የሚሰጥ አባት ነው። እንዲህ ዝም ብሎ ማባት ምናምን ይችስታ ማይሰራ ብር የሌለው አባት አይደለም ያለው። ላፕቶፕ ጌም እንዲጫወቱበት ለልጆቹ ገዝቶ የሚሰጥ አባት ነው። ዛሬ አቃተውና ከበደውና ላፕቶፑን ከልጆቹ ቀምቶ ሊሸጥ የተዘጋጀ አባት ነው። በቃ ለማኖር እየሞከረ ነው። ዛሬ ብዙ ሰው እንደዛ ነው። የ100,000 ብር ዓመታዊ ገቢ በሌለው ቤት ውስጥ 1 ሚሊዮን ብር ዓመታዊ ግብር ተጠይቆ ነፍሱ ተጨንቆ ያለ ሰው አለ። እየሞከረ ነው እሱ። በቃ እንዲህ ነው። ትምህርት ቤት ትላንትና ደና ትምህርት ቤት ልጆቹን አስገብቶ እያስተማረ ነበረ። 3-4 እጥፍ ክፍያ ተጨምሮ አያስወጣ ነገር የልጆቹ አእምሮ ይጎዳበታል። ሌላ ትምህርት ቤት ዝቅ ያለ ትምህርት ቤት አያስገባቸው ነገር አይከፍል ነገር ከብዶታል። እንደዚህ መሃል ላይ ሳንዶች ሆኖ እየሞከረ ያለ ብዙ ወላጅ አለ። ጊዜው ነው ከባድ ሆኗል። ለአከራዩ፣ ለተከራዩ፣ ለሁሉ ለባለ ሀብት ሁሉ ከብዷል ነው ነገርየው። እኛ ሀገር አሁን እየሞከርን ነው። በቃ ትግል ሆኗል፣ ከባድ ሆኗል። እንደዛ ነው። እንደዚህ ነው ልንረዳው የሚገባው መሰለኝ።